ዶናልድ ትራምፕን በቤጂንግ ካስተናገዱ ከጥቂት ቀናት በኋላ የሩሲያውን ፕሬዝዳንት ቭላድሚር ፑቲንን ማስተናገዳቸው በዓለም ፖለቲካ ውስጥ አዲስ የኃይል ሚዛን እየተፈጠረ መሆኑን ያሳያል። ሁለቱ መሪዎች ከአሜሪካ ልዑካን ጋር የተደረገውን ውይይት ውጤቶች በጥንቃቄ እየተከታተሉ ነው። የሩሲያ ቻይና ትብብርን ለማጠናከር የጋራ ስትራቴጂ እየቀረጹ እንደሆነም ይታመናል። በተለይም የኢራን ጦርነትና በሆርሙዝ የባህር ወሽመጥ ዙሪያ የተፈጠረው ውጥረት ቻይናን በሩሲያ በነዳጅና የተፈጥሮ ጋዝ አቅርቦት ላይ ይበልጥ እንድትመካ አድርጓታል። ይህም ለሞስኮ አዲስ የገቢ ምንጭ ፈጥሯል። በዩክሬን ላይ የምታካሄደውን ጦርነት ለመቀጠል ተጨማሪ የፋይናንስ አቅምን ፈጥሮላታል። በ2026 የመጀመሪያዎቹ 4 ወራት ውስጥ የሁለትዮሽ ንግዱ በ20 በመቶ ገደማ ማደጉ የሁለቱን አገሮች ኢኮኖሚያዊ ቅርበት በፍጥነት እየተስፋፋ መሆኑን ያሳያል። በቤጂንግ የተካሄደው የቭላድሚር ፑቲን ጉብኝት ከተለመዱ ዲፕሎማሲያዊ ጉዞዎች በላይ የሚታይ ፖለቲካዊና ስትራቴጂካዊ ትርጉም ያለውም ነው። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ሺ ጂንፒንግ ረቡዕ ዕለት ፑቲንን በቻይናዋ ዋና ከተማ በክብር ተቀብለዋል። በሩሲያ መገናኛ ብዙሃን በተለቀቁ ተንቀሳቃሽ ምስሎች መሰረት ሁለቱ መሪዎች ከታላቁ የሕዝብ አዳራሽ ውጪ እጅ ለእጅ በመጨባበጥ በቀይ ምንጣፍ ላይ በክብር ተጉዘዋል። በዚያ የነበሩ ወታደራዊ ባንድ አባላት የቻይናና የሩሲያን ብሔራዊ መዝሙሮች ተጫውተዋል። በመቀጠልም የቻይናው መሪ ሺ ጂንፒንግ እና የሩሲያው ፕሬዝዳንት ቭላድሚር ፑቲን የሁለቱን ሀገራት የፖለቲካና የኢኮኖሚ ግንኙነት ለማጠናከር ውይይት አድርገዋል። ፑቲን በንግግር የሩሲያና የቻይና ግንኙነትን ጠንካራና አዋንታዊ እድገት አድንቀዋል። በሁለቱ ሀገራት መካከል የጣልቃ ገብነት ጫናዎች ቢኖሩም ግንኙነታቸው በጠንካራ ሁኔታ መቀጠሉን ተናግረዋል። ሺ ጂንፒንግ በበኩላቸው በቻይናና በሩሲያ መካከል ያለውን የማይናወጥ ስትራቴጂካዊ ግንኙነት አድንቀዋል። እንደዚህ አስተያየት ከሆነ ሁለቱ ሀገራት በተለያዩ ፈተናዎችና ግጭቶች ውስጥ መተማመናቸውን አጽንተዋል። ውይይታቸው በመካከለኛው ምስራቅ በተለይም በኢራን ጦርነት ዙሪያ በተፈጠረው ውጥረት ላይ የተመሰረተ ነው። ተጨማሪ ጦርነት እንዳይኖር ጠይቀዋል። የተኩስ አቁም ስምምነትና ድርድር በአስቸኳይ መቀጠል እንዳለበትም አሳስበዋል። በቤጂንግ የተካሄደው የቭላድሚር ፑቲን ጉብኝት ከተለመዱ ዲፕሎማሲያዊ ጉዞዎች በላይ የሚታይ ፖለቲካዊና ስትራቴጂካዊ ትርጉም ያዘለም ነው። ይህ ጉብኝት በቅርቡ ከተካሄደው የዶናልድ ትራምፕ የቻይና ጉዞ ፈጽሞ የተለየ ነው። ሺና ፑቲን ለ25 ዓመታት የተጠናከረውን የቻይናና ሩሲያ ወዳጅነት እያስጠበቁ ነው። ፑቲን ቻይናን ብዙ ጊዜ ጎብኝተዋል። ከሺ ጋርም ከ40 በላይ ጊዜ ተገናኝተዋል። ይህም የሁለቱን መሪዎች ግንኙነት ከመደበኛ ዲፕሎማሲ በላይ ወደ ጠንካራ ስትራቴጂካዊ ትብብር መሸጋገሩን ያመላክታል። በዚህ ጉብኝት ውስጥ የመካከለኛው ምስራቅ ጉዳዮች፣ የዩክሬን ጦርነትና በቅርቡ በዶናልድ ትራምፕና በሺ ጂንፒንግ መካከል የተደረጉ ውይይቶች ዋና አጀንዳ ናቸው። ክሬምሊን እንዳስታወቀው ሁለቱ ሀገራት ከኢኮኖሚና ከኤነርጂ እስከ ቱሪዝምና ትምህርት ድረስ 40 ገደማ ስምምነቶችን ለመፈራረም ወስነዋል። በተለይም የኤነርጂ ደህንነት ለሩሲያ በጣም ወሳኝ ሆኖ ቀጥሏል። ከሩሲያ ዩክሬን ጦርነት ወዲህ ወደ አውሮፓ የሚላከው የሩሲያ የተፈጥሮ ጋዝ ገቢ መቀነሱ ሞስኮን ወደ ቻይና ይበልጥ እንድትጠጋ አድርጓታል። ቭላድሚር ፑቲን ሩሲያና ቻይና የሁለቱን ሀገሮች ሉዓላዊነት፣ ብሔራዊ ጥቅምና የደህንነት ፍላጎቶች ለመጠበቅ በጋራ እንደሚሰሩም ገልጸዋል። እንዲሁም በሞስኮና በቤጂንግ መካከል ያለው የጠበቀ ስትራቴጂካዊ ግንኙነት በዓለም አቀፍ ፖለቲካ ውስጥ የማይተካ ሚና እየተጫወተ መሆኑን አስገንዝበዋል። ዶናልድ ትራምፕ በ2024 ለሁለተኛ ጊዜ ወደ ዋይት ሃውስ ከመመለሳቸው በፊት የቀድሞው ፕሬዝዳንት ጆ ባይደን ሩሲያና ቻይና ለመለያየት ቃል ገብተው ነበር። ነገር ግን በተግባር የተከተሉት ፖሊሲዎች የሩሲያና ቻይና ግንኙነትን ከማዳከም ይልቅ ይበልጥ እንዲጠናከር አድርጓል። ዶናልድ ትራምፕን በቤጂንግ ካስተናገዱ ከጥቂት ቀናት በኋላ የሩሲያውን ፕሬዝዳንት ቭላድሚር ፑቲንን ማስተናገዳቸው በዓለም ፖለቲካ ውስጥ አዲስ የኃይል ሚዛን እየተፈጠረ እንዳለ ያሳያል። ሁለቱ መሪዎች ከአሜሪካ ልዑካን ጋር የተደረገውን ውይይት ውጤቶች በጥንቃቄ እየተከታተሉ ነው። የሩሲያ ቻይና ትብብርን ለማጠናከር የጋራ ስትራቴጂካዊ ቅድም እየነደፉ እንደሆነ ይታመናል። በተለይም የኢራን ጦርነትና በሆርሙዝ የባህር ወሽመጥ ዙሪያ የተፈጠሩ ውጥረቶች ቻይናን በሩሲያ የነዳጅና የጋዝ አቅርቦት ላይ ይበልጥ እንድትመካ አድርጓታል። ይህም ለሞስኮ አዲስ የገቢ ምንጭ ፈጥሯል። በዩክሬን ላይ የምታካሄደውን ጦርነት ለመቀጠልም ተጨማሪ የፋይናንስ አቅምን ፈጥሮላታል። በ2026 የመጀመሪያዎቹ 4 ወራት ውስጥ የሁለትዮሽ ግንኙነቱ በ20 በመቶ ገደማ ማደጉ
የሁለቱን አገሮች ኢኮኖሚያዊ ቅርበት በፍጥነት እየተስፋፋ መሆኑን ያሳያል። በኃይል ዘርፍ ያለው ትብብርም ይበልጥ እንደሚጠናከር ይጠበቃል። ጋዝፔትሮምና የቻይና ኩባንያዎች የሩሲያን የተፈጥሮ ጋዝ አቅርቦት ከ48 ወደ 56 ቢሊዮን ኪዩቢክ ሜትር ለማሳደግ የመግባቢያ ስምምነት መፈራረማቸው አዲሱን የኃይል ግንኙነት ያጠናክራል። በተጨማሪም ለረጅም ጊዜ የዘገየው የጋዝ መስመር ፕሮጀክት እንደገና ወደ ውይይት ጠረጴዛው መመለሱ በቤጂንግና ሞስኮ መካከል ያለውን የረጅም ጊዜ የኤነርጂ አጋርነት ያሳያል። በሌላ በኩል የቻይና ቴክኖሎጂና ኢንዱስትሪ ክፍሎች ወደ ሩሲያ መላካቸው የሩሲያን መከላከያ ሰራዊት በጦር ግንባር ላይ ያለውን ጫና ለመቋቋም እያገዙ ነው። በሶቪየት ህብረት ዘመን መሪ የነበሩት ጆሴፍ ስታሊን የቻይና ኮሚኒስቶች በአውሮፓውያኑ 1949 ወደ ስልጣን እንዲመጡ ረድተዋቸዋል። ነገር ግን እርሳቸው ከሞቱ ብዙም ሳይቆይ እርስ በርሳቸው በመወነጃጀል መራር ተቀናቃኞች ሆነዋል። እስከ የሶቪየት ህብረት ዘመን የመጨረሻ ዓመታት ድረስም ሞስኮ ቤጂንግን እንደ ጠላት አድርጋ ትመለከት ነበር። ነገር ግን በአሜሪካ የሚመራው ዓለም መምጣት እርስ በርስ እንዲቀራረቡ አድርጓቸዋል። ከዚያ ወዲህ ቤጂንግና ሞስኮ የረጅም ጊዜ ጠንካራ የኢኮኖሚ ግንኙነት አላቸው። በአሁኑ ጊዜም በአሜሪካ የሚቃጣውን ጫና ለመቋቋምና አሜሪካን ማመን አለመቻላቸው አንድ ላይ ያሰባሰባቸው ነው። በተለይም አሜሪካና እስራኤል በኢራን ላይ የሰነዘሩት ጥቃት ያስከተለውን የኢኮኖሚ ቀውስ እንዲሁም የመሪዎቿ ግድያ ሞስኮና ቤጂንግ የበለጠ ለመቀራረብ ምክንያት ሆኗል። በሞቀ በወዳጃዊና ገንቢ በሆነ መንፈስ በቤጂንግ የተካሄደው የዢና ፑቲን ግንኙነት ሩሲያና ቻይና በዓለም አቀፍ ገበያዎች ላይ ከሚታዩ አሉታዊ ተጽዕኖች የተጠበቀና አይበገር የሆነ የጋራ የንግድ ስርዓት መገንባት መቻላቸውን አረጋግጠዋል። ሁለቱ ሀገራት የንግድ ክፍያዎቻቸውን ወደ ሩብልና ዩዋን ለመቀየር ጥረታቸውን እያጠናከሩም ይገኛል። ሩሲያ ለቻይና ያልተቋረጠ የኤነርጂ አቅርቦት ለመቀጠል ዝግጁ መሆኗንም ተረጋግጦበታል። ሩሲያ በቻይና የኒውክሌር ኃይል ማመንጫ ጣቢያዎች ውስጥ የኃይል ክፍሎችን ግንባታ እያጠናቀቀች ነው። እናም የሩሲያና ቻይና አጋርነት በዓለም አቀፍ መድረክ ላይ መረጋጋትን በመፍጠር ረገድ ትልቅ ሚና ይጫወታል። የቭላድሚር ፑቲን የቤጂንግ ጉብኝት ከፍተኛ ዓለም አቀፍ መልእክቶችም አሉት። አንደኛው ሩሲያና ቻይና በፖለቲካና በኢኮኖሚው ዘርፍ የተጠናከረ አጋርነት እየገነቡ መሆናቸውን በግልጽ ለማመላከት ነው። በሁለተኛ ደረጃ የአሜሪካና ምዕራባውያን ጫና የሩሲያና ቻይናን ግንኙነት እንዳለት የሚያጠናክር መሆኑን አሳይቷል። ይህም ብቻ ሳይሆን በሀገራቱ መካከል ያለው የንግድና የወታደራዊ ትብብር ወደ ከፍተኛ ደረጃ እየተሸጋገረ መሆኑን ያሳያል። በተጨማሪም ዓለም በአንድ ወገን ብቻ እንዳይመራና ባለብዙ ዋልታ ዓለም እንዲፈጠር የሁለቱን ሀገራት ፍላጎት ይጠቁማል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ አልጀዚራ፣ ዡኗ፣ ስፑትኒክና ቢቢሲን በዋቢነት ተጠቅመናል።